አይ ቲንክ ተሸንፌ ስለወረድኩ ነው እንደዚህ ያልከው። ነገር ላይ ደርስበታለሁ ብለሽ አስበሽ ችላ ያልሽው ነገር ነገ ላይ ላስደርሽበት ትችላለሽ። በባክ ብዙ ነገሮች ተቀይሮ ነው ልታገኛቸው የምትችይው። ስለዚህ በቃ አብቅቷል። በቃ ስለዚህ በቃ ጉዳይ ላይ ደግሞ እንደዚህ አይነት ርዕስ እያነሳን እናንቺ ማውራት መከራከር መጨቃጨቅም አይገባንም። ነገም ከነገ ወዲያም ይሄንን አብርሃም ነው ልታገኙ የምትችይው። ምንም የሚቀየር ነገር የለም ከዚህ በኋላ። ስለዚህ ይበልጥ ደግሞ ጭንቅላቴን ደግሞ ሰላምን እንዲያገኝ ለራሴ ብትተይኝ ሞር የተሻለ ነው ብዬ ማሰበው። ፊሊንግ እያወቅኩኝ እኔ ለምንም አይነት ነው ከዚህ በላይ ምን እኔ ተሸንፌ እስቲል ነው ዳር ለመሸነፍ አይደለም የነገርኩሽ ነው። የሰው ልጅ ፊሊንግ ሊኖር ይገባል። የሆነም ሰው አፍቅሮ ነው ሊኖር የሚገባው። ገባሽ? እኔ ደግሞ ምንም ስሜት ሳይኖረኝ ካንቺ ጋር መኖርን አልፈልግም። ለዛ ነው በቃ አንቺንም ነገር ላይ ደግሞ መጉዳት አልፈልግም። ስሜት ሳይኖረኝ ያለው የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። እንግዲህ እንደተለመደው ዛሬም በአዲስ ቪዲዮ መጥቻለሁ። የተከበራችሁ የቻናል ቤተሰቦች ያው ቪዲዮዎችን እያየን አስተያየት እንሰጥባቸዋለን። ዛሬ በተለቀቀው ቪዲዮ ላይ ትንሽ የተሰማኝን ስሜት መግለጽ አለብኝ ብዬ ነው የመጣሁት። እናንተም የተሰማችሁን ስሜት በኮሜንት ታጋሩኛላችሁ ማለት ነው። የቻናል ቤተሰቦች አንዳንዴ በጣም የሚያሳዝኑ ቪዲዮዎች ይሰራሉ፣ አንዳንዴ ደግሞ የሚያስደስቱ፣ አንዳንዴ ደግሞ በጣም የሚያናድዱ ቪዲዮዎች ይሰራሉ ማለት ነው እና የዛሬ ቪዲዮ ያው እንደምናየው በአንድ ፓርቱ አሳዛኝነት አለው፣ በሌላ ደግሞ የሆነ ቆራጥነትም አለው ማለት ነው እና አልጠበቅነውም። በእውነቱ ከሆነ ያው ነገሮች እንደተለያዩ በዚህ ልክ ደግሞ ድጋሚ ያገረሻሉ ብዬ አልጠበቅኩም ነበር እኔ ማለት ነው እና እስቲ ቪዲዮችን እያየን አስተያየት እንሰጥበታለን ማለት ነው። ሩታና አብርሽ ላይ በተለቀቀው ቪዲዮ ላይ ማለት ነው። ትንሽ ቪዲዮን አይተን እንመለስ። ግን በጣም ይቅርታ አድርግልኝ ማለት በእልህ ብዙ ነገሮችን ለማድረግ ሞክሬያለሁ። ብዙ የሚያስደብር፣ ብዙ አንተን ሊያሳዝን፣ ብዙ አንተን ሊያስከፋ፣ ብዙ አንተ እኔ ላይ እንድትጨክን ሊያደርግህ የሚችል ነገሮችን ብዙ አድርጌያለሁ አውቃለሁ። ግን ከነበርኩበት ስሜት ካሳለፍኩት ነገር አንጻር ነው እና ተረዳኝ፣ ይቅርታ አድርግልኝ። እሺ ልክ ናት ሩታ። መጀመሪያ ይቅርታ ይቀድማል። ሰዎች ያው እንደየጥፋታቸው ይቅርታ ቢጠይቁ ምንም ችግር የለውም። ልክ እንደዛ ሁሉ ይቅርታ ማድረግን ተገቢ ነው ብዬ አምናለሁ እና ሩታ የሄደችበት መንገድ ብቻዋን አይደለችም። አሳሳች ሰዎችም ነበሩ፣ ከጎኗ የሚያሳስተዋት ሰዎችም ነበሩ። የሷም ሀሳብ ልከኝነትም ምንም ነበረበት። በዛ አንጻር ይሆናላ ልክ ያልሆነ መንገድ ሄዳ ሊሆን ይችላል። ለዛ ይቅርታ ጠይቃለች እና ይቅርታዋን የተቀበለ ይመስለኛል አብርሽ። እስቲ ያሳዝናል ብቻ እንየውና እንመለስ። ነገር ስለሆነ ማለት ነውና አይኖ ላታምነኝ ትችላለህ፣ ግን በቃ ልጃችንን አብረን በፍቅር እናሳድግ እፈልጋለሁ። አብረን እንድንቀጥል እፈልጋለሁ። ህይወታችንን እንደ አዲስ እንድናስተካክል እፈልጋለሁ። የሆነ ነገር ለመፍጠር ስሞክር እኔ እንጂ አንተ መሸነፍ አትፈልግም። አንተ ደግሞ ይሄ ነገር ለማድረግ ስትሞክር እኔ መሸነፍ አልፈልግም። ግን በቃ ለዛሬ ልሸነፍና ህይወቴን ላስተካክል ብዬ ስላሰብኩኝና ስላመንኩበት ነው ላናግርህ የጠራሁት። ሩታ ያለችው ምንድን ነው? ልጃችን አብረን እናሳድግ፣ አንተም አልተሸነፍክም እኔም አልተሸነፍኩም ማለት ላለመሸነፍ ጥረት አድርጓል ሁለታቸውም በልክ ማለት ነው እና አሁን ልጃችን አብረን እናሳድግ አብረን እንድንሆን እፈልጋለሁ እያለች ነው ያለችው ማለት ነው እና እንግዲህ ሩታ ያው አንቺ ስለፈለግሽ ብቻ የሚሆን ነገር አለ ብዬ አላምንም። ምክንያቱም እሱም መፈለግ አለበት ያንን ነገር። አንድ ህይወት ውስጥ አንድ ትዳር ውስጥ ለማኖር የሁለቱም ፍላጎት ተገቢ ነው፣ አስፈላጊም ነገር ነው። በአንድ ሰው ፍላጎት ብቻ ትዳር አይመሰረትም ወይም አንድ ቤት ውስጥ አይኖርም። ግን ይህን ነገሮች ደግሞ አምልጧል ብዬ አስባለሁ፣ ወይም ጊዜ አልፎበታል። በቃ ይሄ አምኖ መቀበል ነው። ምክንያቱም በጣም ብዙ ድራማዎች ተሰርተዋል፣ ብዙ ነገሮችን አሳልፈዋል። ማስተካከል በምትችልበት ሰዓት ማለት አብርሽ ስርስርዋ በሚልበት ሰዓት ያንን ሰዓት በቃ የሆነ ራሷን ከፍ ከፍ አድርጋ ተፈላጊነት በሚመስላት ሁኔታ ያንን ነገር እንደ ቀልድ አልፈዋለች። አሁን ነገሮች ከእጇ ሲወጡ እንደወጡ ስታውቅ በቃ መሸነፉንም በሉት እንደተሸነፈ ሰውም ሆና ለመመለስ እየሞከረች ነው። ግን ካለቀ በኋላ ነው በቃ እሱ ልቡን ሁሉ ነገሩ ከሷ ጋር ካስወጣ በኋላ ለመመለስ እየሞከረች ነው ያለችው ማለት ነው።
ወንድ የቀለድኩ አይደለም ከቀልድ ጋር ነው በቃ ሁሉም ነገሮች እንትን እያልሻለሽ። መጀመሪያ ደረጃ እኔና አንቺ ምንም አሁን እንደዚህ እንኳን የሚያገናኘን ጉዳይ የለም። እኔና አንቺ ጨርሰናል። ከዛም ባለፈ ልጃችንን በጋራ ተስማምተን ማሳደግ እንችላለን። ከዛ ውጭ ግን እኔና አንቺ ጋር ምንም አይነት የሚመለስ ወይንም እኔ ወደ ኋላ የምመለስባቸው ነገሮች ምንም አይነት ነገሮች የሉም። እንደዚህ አይነት ነገር የሚመለሰው የቀረኝ ነገር ቢኖረው ነው። ገባሽ? እኔ ጋር ነው ደግሞ ምንም የቀረ ነገር የለም። ሁሉ ነገር ጨርሻለሁ እና ምናልባት አሁን ላይ እነዚህ ስሜቶች ተሰምተውሽ ከሆነ ሁሉም ነገር ረፍዷል። እኔ አሁን ላይ ሌላ የራሴን ህይወት ጀምሬያለሁ። ከዛም ባለፈ ደግሞ በዚህ ልክ እንኳን እኔና አንቺ በእንደዚህ አይነት ርዕስ ማውራትም አንችልም። ከዚህም በኋላ በእንደዚህ አይነት ምክንያት ትናንትናም በግድ ኬክ ካልቆረስክ አንቨርሰሪ ካላከበርክ እያላችሁ ነበርና ሩታ ብዙ ነገሮች ምናልባት እስከዛሬ አልቆረጣልሽም ሊሆን ይችላል። እኔ ግን ከቆረጣልኝ በጣም ቆየ። የራሴን ህይወት እየኖርኩኝ ያለው ሰው ነኝ እና አንቺንም በማይሆን ነገር ተናገሬ ከአንቺ ጋር ተከራከሬም ተጨቃጭቄም አንቺንም ማስደበር አልፈለግም። ለምን ልጄ ናት ልጅ። ስለዚህ እኔና አንቺ መሀል ልጅ አለ። ልጃችንን በአግባቡ በሰላማዊ መንገድ ማሳደግ እንችላለን። ከዛ ውጭ ግን እኔና አንቺ የሚያገናኘን ወይም ወደ መጀመሪያ ህይወታችን የሚመልሰን ምንም አይነት ነገር የለም። እንደሰማነው እንግዲህ አብርሽ ወስኗል ማለት ይቻላል። እንግዲህ ልጃችን አብረን ማሳደግ እንችላለን፣ እኔ ጋር ቆርጦልኛል፣ ሁሉ ነገር አልቋል እያላት ነው ማለት ነው። እና በተለይ ትላንት በተሰራው ቪዲዮ ላይ በጣም ሽቆታል። ኬክ ቆረስ ምናምን የሚለው ነገር የቻናል ቤተሰቦች ወይም ኦዲየንሱን የምጠይቀው ምንድን ነው አብርሽ በዚህ በሁለት ቪዲዮ ላይ አልተለየባችሁ? በጣም የሆነ ቆራጥ ያ የምናውቀው የሚቅለሰለሰው የሆነ ምን ልበላችሁ ታውቁታላችሁ። አብርሽ ያንን አብርሽ በጣም ተቀይሮ ነው ያገኘሁት ማለት ነው። እና እውነትም ወስኗል ይሄ ሰው። እኔ ሌላ ቪዲዮ ላይ እውነት ከተመለሰ በጣም ነው የሚገርመኝ፣ በጣም ማለት ነው። እና አብርሽ በጣም ወስኖ ሌላ ህይወት ውስጥ በቃ ይመስለኛል ያው ጀምሯል። ከሄርሜላ ጋር አይተናል አይደለ? ሌላ ላይፍ በቆራጥነት የጀመረ ነው ይመስለኝ እንደኔ ማለት ነው። እና ሩታን በዚህ ልክ የልጁ እናት ናት፣ ያው ፍላጎት ይኖረዋል ብለን ነበረ የምናስበው። በዚህ ልክ ደግሞ አልፈልግሽም ወይም አልፈልግም በቃ እኔ ወስኛለሁ ቆርጫለሁ ማለቱ እኔ እንጃ ተመልሶ ይመለሳል የሚል አስተያየት የለኝም ማለት ነው። የሆነ ውስጡ በጣም ተጎድቶ የጎዳችሁ በጣም የሆነ ሲያወራ ምናምን በቃ ውስጡ በጣም የጎዳችሁ ነው የሚመስለው ማለት ነው። እና ይመለሳል ብዬ አላምንም አሁንም። እናንተም ደግሞ እስቲ የተሰማችሁን ስሜት ኮሜንት ላይ ጻፍ አድርጉልኝ። ማይሆነው ውስጥ ባትረብሽኝና ሰላሜንም ባትነሽኝ ደስ ይለኛል። ለምን እንደዚህ አይነት ርዕስ የሚያስወራም እንኳን ጉዳይ የለንም እናንተና ጨርሰናል። እኔ ጨርሻለሁ በበኩሌ በጣም አክብርሻለሁ። የልጄ እናት ነሽ፣ ሪስፔክት አለኝ። ከዛ ውጭ ግን ምንም አይነት ነገር እኔ ከአንቺ ጋር ወደኋላ መመልሽ ምንም የማደርገውም እንትን የምለውም ነገር የለምና ጨርሻለሁ። በእንደዚህ አይነት ጉዳይ አትጥሪኝ ሩታ። እኔ አንድና አንድ ሰላም ነው የምፈልገው። ለአእምሮዬ ትንሽ ሰላም አግኝቷል። ስለዚህ አንደርስታንድ አድርጊኝና እኔንም የራስሽን ህይወት ብትኖሪ ሞር የተሻለ ነው ብዬ ነው የማስበው። ገባሽ? ስለዚህ ይሄ ነው የራስሽን ህይወት እንድትኖሪ ነው የምፈልገው እያለ ነው። ምክንያቱም አንዳንዴ አለ የምንለው ነገር የሆነ ከጎናችን በቃ በቅርብ የምናገኛቸው ሰዎች አንዳንዴ እንደ ቀልድ ያው ሊያመልጡን ይችላሉ ማለት ነው። የሆነ አያያዙንም እንክብካቤውንም ወይም አለ አይደለ ሰፖርት የምናደርገው ነገር የዛኔ ቢሆን ነው የሚሻለው። የሆነ ካለፈ በኋላ ካመለጠ በኋላ ለመመለስ በጣም ነው ከባድ የሚሆነው። እንግዲህ ሩታ ያው አመሻሽ ላይ እንትን ለማድረግ ነቃች ማለት ነው። እንግዲህ የተጫወቱባት እነዳኝ ናቸው፣ ከጎኗ ያሉት ልጆች ናቸው የተጫወቱባት። እነሱ የሌለ እንትን እያደረጉ እሷን አፍዝዘው እውነት እቃቃ ነው እንደ ህፃነት ተጫወቱባት። ያው መጨረሻ ከማንም እንዳትሆን አድርገው ነው ያስቀሯት ማለት ነው እንጂ መጀመሪያ ያው እሷ ወስናለች፣ የወሰነችው ነገር አለ። ግን ይህን ስሜት ካላት በመሀል ልትመለስ ትችል ነበረ። ያው በዚህ ልክ ደግሞ መጨረሻ ላይ ወደ ልመናም ሄዳ አልተሳካም ማለት ነው። እንግዲህ ያው የሰው ልብ አይታወቅም፣ መጨረሻው ደግሞ ይመለሳል ብለን አናምንም። በዚህ ልክ አትጨቅጭቅኝ፣ ሰላሜ ነው የምፈልገው እያላት ነው ያለው ማለት ነው። እና ቻናል ቤተሰቦች እናንተም የተሰማችሁ ነገር ጻፍ አድርጉልኝ። አዳዲስ የሆናችሁ የቻናል ቤተሰቦች ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ ቪዲዮዎች እስከምንገናኝ ቻው፣ ሰላም ሁኑልኝ። እንትን ማለት መኖር አያቅተኝም። ተረዳሽኝ? አሁን ላይ ነገሮች ስልት ስራ ነው። እኔ ከምንም አቀያልኩ አይደለም፣ ከምንም እንድትርቅ አልፈልግም። እንደማፈልግ ከሆነ እንደዚህ አይነት ጥያቄ ዳግም እንዳትጠይቂኝ፣ እንዳታነሽብኝ። እኔ ስለተሸነፍኩ ነው እንዴ እንደዚህ ነው? ስለመሸነፍ አይደለም፣ ስለመሸነፍ አይደለም። መስለም ማለት
ዛሬ ነው ተሸንፌ እስቲ ላንተ ፊሊንግ አለኝ ስላልኩ ነው እንደዚህ ከመሸነፍ ጋር የሚያገናኘው ነገር የለም። በቃ ለሁሉም ነገር ስለረፈደ ነው ሩታ። እኔ ስሜቴ ጠፍቷል እያልኩሽ ነው። የሰው ልጅ ነኝ። በቃ ማፍቀር የሚችል ልብን መራቅም መጥላትም አለማፍቀርም ይችላል። ስለዚህ በቃ እኔ ደግሞ አሁን ላይ ሁሉ ነገር ውጥት ብሎልኛል። በቃ ትቼዋለሁ። ስለዚህ በቃ ያው ደግሞ አእምሮዬንም ወደ ሌላ ነገር